መለያየት የሚባል ነገር ባይኖር በጣም ደስ ባለኝ። የእውነት ባይኖር በጣም ደስ የሚለኝ። የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል። የቁልፍ አያያዛቸው ያስታውቃል። ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? ስታምሪ ማርያም በጣም ይወደድኩት እግዚአብሔር ወደድሽ። ዛሬም ሰበር ዜና ተሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። ከጀርባ የምትመለከቷቸው ቲክቶከሮች ማለትም ደግሞ በቲክቶክ ስሙ ሊል ጄ ወይም ደግሞ ጎይ ጋርኮት የተሰኘው ግለሰብ እንዲሁም ደግሞ ከእርሱ ጋር በቲክቶክ የቀጥታ ስርጭት ጸያፍ የሆነ ተግባርን ስትፈጽም የነበረችው ሄሊ ሌጊቦ የተሰኘችው ግለሰብም ከእርሱ ጋር በቁጥጥር ስር መዋላ ተሰምቷል። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እንግዲህ ከብዙ ቆይታ በኋላ ወደ ቻናላችን ተመልሰን መጥተናል። ዛሬ የተለያዩ እናንተን ያስደስታሉ እንዲሁም ለእናንተ ትምህርት ይሰጣሉ ብዬ ያሰብኳቸውን የተለያዩ ቪዲዮዎችን ለእናንተ ይዤ መጥቻለሁ። እንግዲህ እናንተም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እና ለዛ ነው እናንተንም ከልብ አድርገን እናመሰግናለን። የእውነት ከልብ አድርገን እናመሰግናለን። ለመልካም ምኞታችሁ፣ ለሰጣችሁን ቦታ፣ ለሰጣችሁን ክብር፣ ስለ ሁሉም እናመሰግናለን። አንተም ደግሞ በጣም ብዙ ክብር ሰጥተኸኛል። የእውነት በጣም አክብረኸኛል። አመሰግናለሁ። ለሰጠኸኝ ቦታ፣ ለሰጠኸኝ ክብር፣ ለሁሉም ነገር የእውነት አመስግኜ ማልጨርሰው ነውና ምናልባት ፈጣሪ ከረዳን ነገሮች በሌላ አቅጣጫ ከሄዱ እነሱ ልንገናኝ እንችላለን። የሚፈቱ ነገሮችን በውስጥ መፈታቸው ካሉ ፈተን ምን ብለን ከተስተካከሉልን አብረን እንደገና እንመጣለን። የምታዩት ይሆናል። ደግሞ በእግዚአብሔር ፍቃድ ካልሆንም ደግሞ እንግዲህ መልካም ምኞት መናገር አለብኝ። እግዚአብሔር እንግዲህ ያሰብከውን፣ ያለምከውን፣ ያቀድከውን ሁሉም እንዲያሳካልን ምኞቴ ነው። ደግሞ ይሳካልሃል ከእግዚአብሔር ጋር። እኔም እንግዲህ በመንገዴ እግዚአብሔር የፈቀደው ነው የሚሆነው እና በጣም ወዳለሁ፣ በጣም አከብራለሁ። የእውነት ክፉ አይንካክ። መለያየት የሚባል ነገር ባይኖር በጣም ደስ ባለኝ። የእውነት ባይኖር በጣም ደስ የሚለኝ። ስለ ሁሉም ነገር ብቻ እግዚአብሔር ይመስገን። አንተንም በጣም አድርጌ አመሰግናለሁ። በመጨረሻ በራሳቸው ላይፍ ላይ የነበራቸው ጉዞ ነበረ። ያ ጉዞ እንግዲህ ከብዙ ጊዜ ቆይታ በኋላ አለመስማማት፣ አለመግባባት እየፈጠረ ነው የመጣው። እንግዲህ ከዚህ በፊት በጣም ብዙ የሚያስቀና የፍቅር ህይወት የነበራቸው ልጆች ናቸው። ከዛ በኋላ አንዳንድ አለመግባባት ተፈጠሩና ብዙ አለመስማማቶች ምናምን ነገር አለመግባባቶች ተፈጥረው በስተመጨረሻም እንግዲህ ይሄ የመጨረሻ ቪዲዮአቸው አድርገው ሰርተው ነው እንግዲህ ወደ መለያየት ሀሳብ የመጡት። ከተለያዩም በኋላ እንግዲህ በጣም ብዙ እነሱን የሚከተሉ ሰዎች ነበሩ። እነሱ በተለያየ ኮሜንት በተለያየ አይታችሁ ከሆነ ቻናላቸው ላይ በጣም በተለያየ ኮሜንት ጠፉ፣ እንዴት ነው ምናምን አስታርቋቸው የሚል ነገር ነበር። በእርግጥ ግን እሷ ከተለያዩ በኋላ አንዴ ወደ ቤተሰቦቿ ሄዳለች ይላሉ፣ አንዴ ደግሞ ወደ ጸበል ገብታለች ይላሉ። ቤተሰቦቿን በእርግጥ እያፈላለጓት ነው ያሉት። ከዛ አሁን ምናልባት እዛ ቤተሰቦቿ ጋር ከሌለች እንደተባለው ደግሞ ጸበል ሄዳ ሊሆን ይችላል። እንግዲህ ላይፋቸው በጣም ብዙ ነገሮችን የሚያስተምር ነበር በመሀላቸው የነበረው። አሁን እንግዲህ ያው በጣም ብዙ ሰዎች እየፈለጓ ነው፣ አድራሻዋም አልታወቀም።
ቢገናኙና እንደው በጓደኞቻቸው ተደርጎ ቢታረቁና ወደ በፊት ነገራቸው ቢመለሱ የተሻለ ነው የሚል ሀሳብ ነው ያለኝ። እናንተ እስቲ እንግዲህ ምን ትላላችሁ? ከስር ኮሜንት ላይ ጻፉልኝ። ተመልከቱ። ይሄ ሁሉ ስልክ እንግዲህ ከዚህ ማህበረሰብ የተዘረፈ ነው ማለት ነው። እንግዲህ ይሄ ሁሉ የሚሆነው በዚህ በእኛው ሀገር ነው። ተመልከቱ ያለው ሞባይል ላይ ታቡ ለጌና ቴሌፎን ታኒ هذه الأولاد من درمان عين كويس هيئة مكافحة الحرامية ይሄን በደም የሚገርም ነው። ይሄ ሁሉ እንግዲህ አሁን ራሱ ሲቆጥሩ የነበሩት ፖሊሶቹ ወደ 37 የሚጠጋ እንትን ነው ሞባይል ነው። አይፎን አይታቸዋል፣ ሳምሰንግ ሞባይሎችን፣ የተለያዩ ትላልቅ ሞባይሎች ናቸው። እንግዲህ ይሄ ሁሉ ስልክ የሚሰረቀው በሀገራችን ነው። እንግዲህ ይሄንን ካየን በጥቂት ግሩፖች ውስጥ ይሄንን ካየን በጠቅላላ እንደው እንደ ሬሾ ቢሰራ ከተማ ውስጥ ወይ ሀገሪቷ ውስጥ አብዛኛው ሰው ስልክ እየተሰረቀ አዲስ አበባ በተለይ ስልክ እየተሰረቀ በየቦታው የሚያለቅስ ሰው ነው የምናየው። በየቦታው በጣም በቃ አስቀያሚ የእጅ ወርቅ፣ የአንገት በጣም ብዙ ነገሮች ነው። ይሄ እንግዲህ ተደራጅተው ነው እየሰረቁ ያሉት ማለት ነው። ተደራጅተው ነው ይሄን ሁሉ ነገር የሰበሰቡት። ስለዚህ እንደው ፖሊስ አብዛኛውን ነገር በራሱ ብቻ ሄዶ ብዙ ነገሮችን ማድረግ ስለማይችል በህዝብ ጥቆማ፣ በህዝብ ድጋፍ ነው ወንጀሎች፣ አብዛኛው ወንጀሎች በፖሊስ ቁጥጥር የሚውሉት እና ሁላችሁም እንግዲህ ያያችሁትና የተመለከታችሁትን ነገር ለፖሊስ ብታሳውቅ ወይም ደግሞ ብናሳውቅ ትንሽ የሌብነቱ መጠን ይቀንሳል እላለሁ እኔ በራሴ እይታ። እናንተ እስቲ ምን ትላላችሁ? ከስር ኮሜንት ላይ ጻፉ። ወደሚቀጥለው ቪዲዮ ዛሬም ሰበር ዜና ተሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። ከጀርባ የምትመለከቷቸው ቲክቶከሮች ማለትም ደግሞ በቲክቶክ ስሙ ሊልጄ ወይም ደግሞ ጎይ ጋር ኮት የተሰኘው ግለሰብ እንዲሁም ደግሞ ከእርሱ ጋር በቲክቶክ የቀጥታ ስርጭት ጸያፍ የሆነ ተግባርን ስትፈጽም የነበረችው ሄሊ ሌጊቦ የተሰኘችው ግለሰብም ከእርሱ ጋር በቁጥጥር ስር መዋላ ተሰምቷል። እነዚህ ልጆችም በቲክቶክ የቀጥታ ስርጭት ላይ ከህዝቡ ባህል፣ ወግ እንዲሁም ደግሞ እሴትና ሞራል ያፈነገጡ ጸያፍ ድርጊቶችን ሲፈጽሙ ነበረ። በዚህ ምክንያት ነው በቁጥጥር ስር የዋሉት። ሌላ በተያያዘ ዜና ደግሞ ከጀርባ የምትመለከቱት በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህረዲን ሙሰማ የተሰኘው ግለሰብ እንዲሁ በቲክቶክ የቀጥታ ስርጭት ከማህበረሰቡ እሴት እንዲሁም ደግሞ ባህል ጋር የሚጻረሩ ነገሮችን ሲያስተላልፉ ነበር ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። እውነት ለመናገር ከሰሞኑን በተለያዩ የማህበራዊ ትስስር ገጾች ላይ ስንመለከት ነበረ የማህበረሰቡን እሴት እንዲሁም ደግሞ ባህልና ሞራል የሚጻረሩ ነገሮችን ሲፈጽሙ ተመልክተናቸዋል። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያም እነዚህን ግለሰቦች በቁጥጥር ስር አውለው ምርመራ እያካሄደ እንደሆነ ተናግሯል። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። ከዚህም በኋላ በእንደዚህ አይነት ቪዲዮ ፈጽሞ ማታገኙ። እድሜ ቢሰጠና ብንኖር እኛ አንተን ድጋሚ ማየት የምንፈልገው ቂሊንጦ ወይ ማረሚያ ቤት ነው። ቃሊቲ ምናምን እነዚህ ቲክቶከሮች ሰሞኑን በጣም አላስፈላጊ የሆኑ ነገሮች ሲተላለፉ ነበር በሚዲያ ላይ ወይም ደግሞ በማህበራዊ ድረገጽ ላይ በጣም በራሳቸው ማህበራዊ ድረገጽ ላይ በጣም ብዙ ነገር እንትን እያሉ እያስተላለፉ ያ ደግሞ ከባህላችን ወይም ደግሞ እንደዚህ ከሃይማኖትም ነገር የሚጻረር እና ያፈነገጠ ነገር ነው ሲያስተላልፉ የነበሩት አይ ቲንክ። እና ፖሊስ ደግሞ ትላንት ታህሳስ 2 የተወሰኑ ቀሩ የተባሉትን ቲክቶከሮች እነዚህን ሰዎች ይዞ ፍርድ አቅርቧቸዋል። ማለት ያው በፖሊስ ቁጥጥር ውለዋል ነው እየተባለ ያለው። ብዙ ነገሮች ሲናፈሱ ነበርና እነዚህም ሰዎች ደግሞ ሲያዙ የነበሩት በህዝብ ጥቆማ ነው። የሚኖሩበት ቦታ አድራሻ ምናምን ነገር አብዛኛው አይታወቅም። በህዝብ ጥቆማ ነው እንደተያዙና በፖሊስ ቁጥጥር ስር የሆኑት እና ምንድነው ቢያንስ እንኳን ባህላችንን የጠበቀ ወይም ደግሞ ይሄ የምዕራባውያንን ወረርሽን ባህል ይዞ መጥቶ ሀገራችን ውስጥ ማንጸባረቅ ትንሽ እንደው ሁላችንም የሚያግባባ ነው ብዬ እኔ በራሴ አላሰብም። ስለዚህ ቀሪ ቲክቶከሮች ይህን ነገር ቢያንስ ባንደግሙት ወይም ደግሞ በእንደዚህ አይነት ነገር ራሳችንን መጥፎ ስም ባንገነባ የተሻለ ነው። ሌሎቻችሁም እስቲ ከስር የተሰማችሁንና
የተመለከታችሁትን ነገር የታዘባችሁትን ነገር እስቲ ኮሜንት ላይ ጻፉልኝ። ሲያምር ስታምሪ ማርያም በጣም ወደድኩት። እግዚአብሔር ወደድሽው? በጣም ኡፍ ታምሪያለሽ ማርያም። አሁን ምንድነው ያለው? እንደዚህም አጋጉል ልብስ አትልበሱ እየተባለ ነው። አጋጉል የሆነ ባህል፣ ይሄ ወረርሽኝ ባህል ራቁታችሁን አትምጡን እየተባለ ያለ። አሁን አንቺ የሚያደርግሽው እንትን ኦልሬዲ እርቃን ነው ተብሎ የሚታሰቡ በቃ ምንድነው ገላ ማሳየት ማለት እንደው ከሃይማኖትም ከባህልም እያፈነገጠ ነው። በየትኛውም በኢትዮጵያ ባህል እርቃን የሚያስኬድ እንትን የለም። ምናልባት ወደ ሀመሮችም እሱም ባህል ስለሆነ ነው ትንሽ ገለጥ ብሎ የሚታየው እንደ ኢትዮጵያ ማለት። ስለዚህ አትልበሱ፣ እርቃናችሁን አትሄዱ። ባትሄዱ የተሻለ ነው። ሴቶች ስፔሻሊ ሴቶች እንደው ገላችሁን የሚሸፍን ነገር ብታረጉ እንደው በቃ ባህልን የጠበቀ እሴታችንን የማይሸረሽር ሃይማኖታችንን የማይሸረሽር ነገር ብታረጉ የተሻለ ነው ባይ ነኝ። አንዳንዶቻችሁ እንደዚህ ወጣ ገባ እያላችሁ ትላንት ታሰሩ እየተባለ ዛሬ ደግማችሁ ቪዲዮ የምትለቁ አሉ። እኔ እንደ ሳምፕል ነው ራሱ ይዤ የመጣሁት፣ ግን አሁንም አሉ በጣም መጥፎ ነገር እያሳዩ ሰዎች የታሰሩ ነው። አጋጉል ነገር የሚያሳዩ ሰዎች በቁጥጥር ስር እየዋሉ ነው እየተባለ እርቃን እየተነሳችሁ የምትለቁ ሴቶች አላችሁ። ከዚህ ብትቆጠቡ የተሻለ ነው የሚል ሀሳብ አለኝ። ኪ ሃውሲንግ ላይ ብር ቆጥባችሁ ከቆይታ ጊዜ በኋላ የቆጠብኩትን ብር ስጠኝ ስትሉት 10 ዓመት ቆይታችሁ ነው ብሩ መውሰድ የምትችሉት ለተባላችሁ ኢትዮጵያውያን ቤት ፈላጊዎችና ኪ ሃውሲንግ ላይ የተመዘገባችሁ በሙሉ ይህ መልእክት ይድረስ። በውል ሰጪና በውል ተቀባይ መካከል የተደረጉ የመንደር ውልም ሆነ በውልና ማስረጃ የተረጋገጡ ውሎች የግድ ይጸናሉ ማለት አይደለም። የሚፈርሱበት ሁኔታዎች ይኖራሉ። አንደኛው ከሚፈርስበት ሁኔታ በውል ሰጪም ሆነ በውል ተቀባይ መካከል ውሉ ያልተከበረ እንደሆነ በዚህ ውል መሰረት ውል ሰጪ ኪ ሃውሲንግ ውሉን አላከበረም። በ10 ዓመት ውስጥ 100,000 ቤቶችን ገንብቼ አስረክባለሁ ብሎ ውል ገብቶ ነበር፣ በቃልም ይሁን በጽሁፍ። ይሄን ውልና ሌሎች ውሎችን ኪ ሃውሲንግ አላከበረም። ኪ ሃውሲንግ ይሄን ውል ባለማክበሩ ምክንያት ውል ተቀባይ ውሉን የማፍረስ መብት አለው። ስለዚህ ለመውሰድ ብራችሁን ለመውሰድ የምትፈልጉ ምንድነው ኪ ሃውሲንግ የሚባለው? ዋና መቀመጫውን አዲስ አበባ ላይ ያደረገ ቤት እየሰራ ከማህበረሰቡ ጋር በውል ቤት በመስራት ለማህበረሰቡ ጋር ስምምነት አድርጎ እየሰራ ያለ ድርጅት ነው እና ምንድነው አሁን ሰሞኑን እየቀረበበት ያለው ቅሬታ እንደ ክልል ከተማም ሆነ እንደ ዋና ከተማ ላይም እንደ አዲስ አበባ ብዙ እንትኖች ተቃውሞዎች ገጥመውታል። ይሄ ተቃውሞ ደግሞ ምንድነው ብራችንን መልስልን የሚል ነው የመጀመሪያው ጥያቄ። ብራችሁ አይመለስም፣ ብራችሁ ደግሞ የሚመለሰው ከ10 ዓመት በኋላ ነው የሚል ምላሽ ነው ድርጅቱ ሰጠ እየተባለ ያለው። ነገር ግን እያንዳንዱ ተቃውሞ እንዴት መጣ ሲባል በ10 ዓመት 100,000 ቤቶችን ገንብቼ እሰጣለሁ። አይ ቲንክ እንደዛ ነው። በ10 ዓመት 100,000 ቤቶችን ገንብቼ እሰጣለሁ የሚል ውል ነው የመጀመሪያው የነበረው። እንደገና ደግሞ በየአመቱ 2 እጣ ይወጣል። ያ እጣ ደግሞ ተደራሽ አልሆነም፣ ፕሮግራሙም አልተካሄደም የሚል ቅሬታ ነው የተነሳው እና በአብዛኛው እንዲህ አይነት ተቃውሞ እየተነሳበት ስለሆነ ሰዎች እንደዚህ አይነት ችግር ውስጥ የገቡ ሰዎች በህግ አግባብ ሄደው ችግራቸውን መፍታት ይችላሉ። ገንዘባቸውን መውሰድ ከፈለጉ እና ህግ ውሉ ተፈጻሚ ካልሆነ ገንዘባችሁን መውሰድ ትችላላችሁ የሚል ነው። በነገራችን ላይ አዎንታ በርሲሳ የሚባለው በጣም ብዙ ኢንፎርሜሽን ያለው በጣም የተደበቁ ነገሮችን እያወጣ መረጃ የሚሰጥ ለህግ አካል መረጃ የሚያቀርብ ሰው ነው። በዚህ በጥቂት ወራት ውስጥ ራሱ የብዙ ሰዎች መረጃ የወጣው ከዚህ ሰው ነው እና ስለዚህ እንደዚህ አይነት ችግር ውስጥ አላችሁ ወይም ደግሞ አለን የምትሉ ሰዎች በህግ አግባብ ካልተመቻችሁ የሄዳችሁ ውላችሁን ማፍረስ ትችላላችሁ የሚል ሀሳብ ነው ያለው። ሀሳብ ብቻ ሳይሆን በህግ አካልም ነገሩ እየተዳኘ ነው ያለው። ስለዚህ
ይህንን ነገር ውስጥ ችግር ውስጥ ያላችሁ ችግራችሁን በህግ አግባብ እንድትፈቱ የሚል ሐሳቤ ነው ያለው። ግን ስንቶቻችንን የነዚህን የጌዮችን ወይም ስማቸውን ቄስ ይጥራው አራው የአለባበስ ስታይላቸውን የምናቀው ሳናቀው እንደ ፋሽን ስንቶቻችን አውቀን ተከትለናል ወይስ ሳናቀው ለብሰን ተከትለናል? የእውነት መቃወም ከዚህ ብንጀምርስ? የሚለብሱት የልብስ ስታይላቸው ያስታውቃል። የቁልፍ አያያዛቸው ያስታውቃል። ባንዲራቸው ያስታውቃል። ይሄንን መቃወም ከዚህ ይጀምራል። እኔ ወንድ ነኝ፣ ስለዚህ እንደ ወንድ ወገብ ቀበቶን ጠበቅ አድርጌ ልለብስ አይገባም ወይ? ስንቶቻችን ነን? የኢትዮጵያን ወገቡን ጠበቅ አድርጎ ሱሪን አስሮ ሲሄድ ያምርበታል። ወንድ ነው። እንደንትን ዝቅ አድርጎ ካለባበሳችን እንጀምር። ከዚህ እንጀምር። ራሳችን መለወጥ እንጀምር። የዛኔ ሌሎችን እንለያቸዋለን። አዎ ይሄ ነው፣ ስለዚህ መወገዝ አለበት እንላለን። መንግስትስ እስከ መቼ ነው የሰይጣኑን ኮርማዎች የሚቀልበው? እነኚህ እኮ የሰይጣን ኮርማዎች ናቸው። ሰይጣን ደግሞ ከሰው ጋር ምን ህብረት አለው? እስከ መቼ ነው ዝም የምንለው? ይሄንን ሀገር ለማን ነው የምናስረክበው? ለነዚህ ለሰይጣን ኮርማዎች? ኧረ ይህች ሀገር ቅድስት ናት። ኧረ አናርክሳት፣ በእኛ ተግባር አናርክሳት። ኧረ ገና አጣጥመን አልበላናትም ይችን ኢትዮጵያን። ኧረ ቅድስናዋን ደብቃብናለች። የእውነት በጣም ይከብዳል፣ በጣም ያሳዝናል። የቱ ጋር ነው የቆም ነው? ምን እያደረግን ያለ ነው? ልጆቻችን በምን ሁኔታ ነው እያሳደግን ያለ ነው? ስንቶቻችንን በኢትዮጵያ ባህል ወግና ስርዓት ልጆቻችንንስ እያሳደገን ያለ ነው? ለምንድነው ሌሎቹ ናፋቂ የምንሆነው? ለምንድነው የራሳችንን አጉልተን የማናሳየው? ለምን ሌሎች የኛን ነገር ሲነግሩን እንሰማቸዋለን? ለምን የራሳችንን አክብረን ሌሎች እንዲያከብሩት አናደርግም? ስንት የሚከበር ባህል እኮ አለን። ህግ ማለት ደግሞ እኮ ዶግማ አይደለም፣ ቀኑና ነው። ይቀየራል። ለምንድነው የማይቀየረው? ወደ ሳይሆን ትቀይራለህ። በቃ ነው እንግዲህ ምንድነው አሁን ሰሞኑን ትዕግስት ግርማ እንግዲህ ሰሞኑን ማህበራዊ ሚዲያ ላይ እየወጡ ባሉ ከባህል ያፈነገጡ ነገሮችን ተቃውሞ በአብዛኛው ሰዎች እድሜ ጠገብ በሆኑ ሰዎች ሀሳብ ሲሰነዘር እናያለን። እሷ ደግሞ የግሏን በአንድ ሚዲያ ላይ ቀርባ ነው ይሄን ሀሳብ የሰጠችው። ብዙ ሰዎችን አስቆጥቷል። ብዙ ማህበረሰብን ያስቆጣ ድርጊት ነውና እሷም የሰጠችው ሀሳብ ነው። ስለዚህ ምንድነው መንግስት ይሄንን ነገር ማህበራዊ ሚዲያን እንደው ማኔጅ የሚያደርግበት ነገር የሆነ ህግ ቢወጣ ነው ሀሳቧ። ልክ ነው። ይሄ ማንንም የሚያስማማ ነገር ሀገር ስትናድ ሀገር ባህሏ ሲበረዝ ወይም ደግሞ ትውልድ ሲጠፋ ማንም ቁጭ ብሎ የሚያይ ሰው የለም። እያንዳንዳችን ሁላችንም በዚህ በማህበራዊ ጉዳይ ላይ በሚደረጉ ነገሮች ሁላችንም ኃላፊነት ስላለብን ሁላችንም የበኩላችንን ድርሻ መወጣት አለብን። ስለዚህ እንዲህ አይነት ነገሮች እንትን ሲል አስተያየት ሲሰጡ ግማሾቻችን በክፉ መንገድ ባናየው ምናልባት ያገላለጽ ስህተት ሊኖር ይችላል። ነገር ግን ሀሳብን በሀሳብ መሞገት ቢቻል የተሻለ ነው። ስለዚህ እንዲህ አይነት ነገር ሲፈጠር ሁላችንም በያለንበት ቦታ ሆነን የራሳችንን ሀሳብ ዲፌንስ የምናደርግበትን ሀሳብ ብናንጸባርቅ ወይም ደግሞ መንግስትም ደግሞ የራሱን ማኔጅ የሚያደርግበትን የራሱ የሆነ የሚዲያ ቁጥጥር ቢያደርግ የተሻለ ነው የሚል ሀሳብ ነው ያለው። እናንተም ከስር ኮሜንት ላይ እስቲ ያላችሁን በዚህ ነገር ላይ የምትስማሙበትን አይዲያ ከስር ኮሜንት ላይ አስቀምጡልኝ። ይሄኛው ክፍት መቃብር ነው። አያችሁ፣ ይሄ እንደምታዩት ክፍት መቃብር ነው። እቺ ደግሞ የምታዩት ደግሞ አያቴ ናት። ታምረኛው አያቴ ናት። እንግዲህ ይሄ መቃብሩን አያችሁ፣ የሷ የአያቴ መቃብር ነው። ከዛሬ ከ6 ዓመት በፊት ይሄን መቃብር ለራሷ አሰርታ ነበረ። ያው በጣም አያቴ ትልቅ ሰው ከመሆኗ እዚች ምድር ላይ በጣም በቃ ረጅም እድሜ ኖራለችና በቃ ያው ወደ ፈጣሪ መሄዷን በቃ አምና እንግዲህ ደስተኛ ናት ወደ ፈጣሪ ለመሄድና ይሄን መቃብር አሰርታ ነው ያለችው እስከዛሬ። አሁን ክረምት ወቅት ሆኖ ትንሽ ዝናብ ጎርፍ መጥቶ ሞላበት እንጂ በፊት በጋ ወቅት ላይ ታጸዳ ሁሉ ነበረ። አያቴ በጣም ለብዙ ሰው አስተማሪ የምትሆንና ታምረኛ እናት ናቸው። በጣም እንግዲህ የዚችን የምድር ኑሮ ጊዜያዊ እንደሆነ ማምና ተቀብላለች እና ወደ ፈጣሪዋ ለመሄድም ሁሌም ዝግጁ ናት። ይሄ ቪዲዮ ይዤላችሁ የመጣሁት ምናልባት አይታችሁት ሊሆን ይችላል። አንሞትም ማለት ምን ሞት የማይመስለን ሰዎች አለን።
አንዳንዱ ሰው የሚሞት የማይመስለው ሰው አለ። በቃ እዚች ምድር ላይ እንትን ሲል በጣም ከአቅም በላይ ለሆናችሁ ነገር ምንሞት ለማይመስለን ሰዎች ትልቅ ትምህርት ሊሆነን የሚችለው። ምክንያቱም እኚህ ሴትዮ እንግዲህ በዚህ እድሜያቸው 60 ምናምን ነው እንግዲህ እድሜያቸው፣ አይ 70 ምናምን አይ ቲንክ ወደ 70 ምናምን ነገር ነው የሚጠጋው እድሜያቸው። ነገር ግን እሳቸው እሞታለሁ ብሎ ከዛሬ 6 ዓመት በፊት ነው ይህንን ለራሳቸው የሚሆን መቃብር ያሰሩት። እሳቸው የዛሬ 6 ዓመት በፊት ይህን መቃብር ያሰሩት ከዛም በፊት እንደሚሞቱ በቃ ሰው ሟች እንደሆነ የተረዱ እናት ናቸው። ስለዚህ ሁላችንም ስንኖር ግፉንም ለምንሰራ ሰዎች ጥሩንም ለምንሰራ ሰዎች ሟች እንደሆንን ሊያስገነዝበን የሚችል ቪዲዮ ነው። ይሄን ቪዲዮ የተሰማችሁን እያንዳንዱን ነገር የተረዳችሁትን ነገር ባያችሁበት ነገር ራሳችን እንመዘን ባይ ነው። ክቡራትና ክቡራን ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። ከቪዲዮዎቹ የተሰማችሁትን ነገር የታዘባችሁትን ነገር ከስር ኮሜንት ላይ ጻፉ። ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም እንዳትረሱ። በሚቀጥሉት ቪዲዮ እስከምንገናኝ እኔ በዚህ እሰናበታለሁ። ይህ ያፌት ኢንተርቴይንመንት ነው። ሪላክስ